የጌታን ቃል አብረን እንከፋፈላለን። እንኳን አደረሳችሁ። ያው መጀመሪያዬ ስለሆነ ለአዲሱ ዓመት ለ2018 እንኳን አደረሳችሁ። ጌታ ስሙ የተባረከ ይሁን። ዛሬ ማካፈላችሁ ሐሳብ ያለው ከፊልጵስዩስ መጽሐፍ ላይ ነው ማካፈላችሁ። ሁላችሁም ፊልጵስዩስን የሐዋርያው ጳውሎስን መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 2ን ታወጡልኝና ምዕራፍ 2ን ከቁጥር 1 ጀምሮ እስከ ቁጥር 11 ያለ ክፍል አነባለሁ። ግን በጣም የማተኩረው ቁጥር 7 ላይ ያለ ሐሳብ ላይ ነው። ፊልጵስዩስ ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 11 ድረስ አብረን እናነባለን። ቆመን ብናነብ ደስ ይለኛል። ጸልየን እንቀመጣለን። ፈጠን ፈጠን ብዬ አነበዋለሁ። የመልእክቱንም ዳራ ስለሚያሳየን እናነባቸዋለን። እነዚህን 11 ቁጥሮች በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ እንዳታደርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ፣ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እግዚአብሔር ያክብራችሁ። ትቀመጣላችሁ። ላካፍላችሁ የማስበው ሐሳብ ቁጥር 7 ላይ ያለችዋ የመጨረሻዋን ሐረግ ይዤ ነው። ራስን ባዶ አደረገ የሚል ራሱን ባዶ አደረገ። ራስን ባዶ ክርስቶስ ማድረጉ ወደ ምድር ሲመጣ በጣም ጥልቅ ስነ መለኮታዊ ሐሳብ እንደሆነ የመጽሐፍ ቅዱስ አዋቂዎች ይከራከራሉ። እስካሁንም ድረስ በትክክለኛ ትርጉሙና ይሄ ራስን ባዶ ማድረግ የሚለው ሐሳብ ምንድነው፣ ኤሰንሱ ምንድነው የሚለውን ነገር ብዙዎች ይከራከራሉ። በስነ መለኮት ቋንቋ ኬኖሲስ ይሉታል። ራሱን ባዶ አደረገ። እኔ ራስን ባዶ የማድረግን ጽንሰ ሐሳብ ሳይሆን ዛሬ ላካፍል የፈለግኩት ራስን ባዶ ክርስቶስ ያደረገበትን የዚህን ሐሳብ ፋይዳ በክርስትና ሕይወት ውስጥ ምንድነው እዚህ ጋር ሐዋርያው ጳውሎስ ሊያስተላልፍ የፈለገው። ክርስቶስ ኢየሱስ ወደ ምድር ሲመጣ ራሱን ባዶ እንዳደረገና ሙሉ ለሙሉ በሱ የመስራትን ስልጣንና ኃላፊነትን ለአብ ትቶ እንደመጣ እናውቃለን። ሙሉ ለሙሉ የሚያደርጋቸውን ማናቸውንም ነገሮች አብ አድርግ እንዳለውና አብ ሲያደርግ ያየውን ያደርግ እንደነበረ በንግግሮቹ ሁሉ ይገልጥ ነበር። አይታችሁ ከሆነ ስለዚህ ማናቸውንም ነገር ሲያደርግ ከራሱ እንዳላደረገ ይናገር ነበረ። ባዶ ማድረግ የሚለው ሐሳብ እሱን አይነት አንድምታ ወይም ፋይዳ ያለው እንደሆነ
እንመለከታለን። በመጀመሪያ ደረጃ ይሄ ቅድም ያነበብነው የፊልጵስዩስ መልእክት ጳውሎስ ካስተላለፋቸው ሐሳቦች ወይም ደግሞ የሥነ መለኮት የቴዎሎጂ ሐሳቦች በጣም ጥልቅ የሚባለው ነውና በዚች አጭር ደብዳቤ ውስጥ ይሄንን ሐሳብ ለምን ማንሳት አስፈልገው? ትንሽ የመልእክቱን አመጣጥና ለፊልጵስዩስ ሰዎች የነበረውን ነገር ማየት ለእኛም የሚሰጠውን ፋይዳ እንድንረዳ ያግዘናል። ስለ ፊልጵስዩስ ሰዎችና ስለ ፊልጵስዩስ ከተማ ትንሽ ነገር ማየት ከጠቀመን ስለ እነሱ ትንሽ ነገር ልንገራቸው። ፊልጵስዩሶች ወይም ደግሞ የፊልጵስዩስ ከተማ ነዋሪዎች ከሐዋርያት ሥራ መጽሐፍ እንደምንረዳው ሐዋርያት ሥራ ምዕራፍ 16 ላይ እናገኛቸዋለን። እነዚህን ሰዎች በምዕራፍ 16 ሐዋርያት ሥራ ላይ ቁጥር 12 ላይ የፊልጵስዩስን ከተማ ነዋሪዎች ስትመለከቱ እንደዚህ የሚል ቃል አለ። ከዚያም ይላል ጳውሎስ ለመጀመሪያ ወደ ፊልጵስዩስ ከተማ ሲመጣ የሆነውን ታሪክ ነው። ከዚያም ወደ ፊልጵስዩስ ደረስን፣ እርሷም የመቄዶንያ ከተማ ሆና የወረዳ ዋና ከተማና ቅኝ አገር ናት ይላል። ኮሎኒ ይላል የእንግሊዘኛው ቋንቋ ኮሎኒ ነች። በዚችም ከተማ አንዳንድ ቀን እንቀመጥ ነበር ይላል። ለመጀመሪያ ጊዜ ወደዚች ከተማ ጳውሎስ በመጣበት ጊዜ የሆነ ታሪክ ነው። ሐዋርያው ጳውሎስና ጓደኞቹ ወንጌልን ሲሰብኩ ትርፋቸው የተነካባቸው ሰዎች በተለይ የሟርት መንፈስ የነበረባት ልጅ ተፈውሳ ስለነበር ትርፍ ታመጣ ነበር ለጌቶቿ ይላል። በዚያ ጊዜ ተበሳይተው እነ ጳውሎስን እስር ቤት ሲወረውሩ እንደዚህ ብለው ስለ ራሳቸው ይናገራሉ። ቁጥር 21 ላይ ሐዋርያት ሥራ ምዕራፍ 16 እኛ የሮሜ ሰዎች ሆነን ሳለን ይላሉ። እኛ የሮሜ ሰዎች ሆነን ሳለን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ። እነ ጳውሎስ ላይ ያቀረቡት ክስ ነው። የሮሜ ሰዎች ነን፣ የሮማ ቅኝ ግዛት ከተማ ነች ይላል። ጳውሎስና ሲላስን እስር ቤት ወሰዷቸውና ገረፏቸው ይላል። እስር ቤት ውስጥ ጣሏቸው ይላል። መጨረሻ ግን ፍቷቸው እነኛን ሰዎች ባሉ ጊዜ ቁጥር 37 ላይ ዝቅ ብለን እናነባለን። ስለ ፊልጵስዩስ ሰዎች ትንሽ እንድታዩ ስለፈለግኩ ነው። ምዕራፍ 16 ቁጥር 17 ላይ ሐዋርያት ሥራ ላይ እንደዚህ ይላል። ጳውሎስ ውጡ ተብላችኋል የሚል ትእዛዝ ሲመጣለት ጳውሎስ ግን ይላል ቁጥር 37 ላይ እኛ የሮሜ ሰዎች ሆነን ሳለን እኛ የሮሜ ሰዎች ስንሆን ያለ ፍርድ በሕዝብ ፊት ደብድበው በወህኒ ጣሉን። አሁንም በስውር ይጥሉናልን? አይሆንም፣ ራሳቸው ግን መጥተው ያውጡን አላቸው ይላል። ቁጥር 38 እንደዚህ ይላል። ሎሌዎቹም ይህን ነገር ለገዢዎቹ ነገሩ፣ የሮሜ ሰዎች እንደሆኑ በሰሙ ጊዜ ፈሩ ይላል። እነ ጳውሎስም የሮሜ ሰዎች መሆናቸውን ሲሰማ ፈሩ ይላል። መጥተውም ማለዷቸው ይላል። አውጥተውም ከከተማ ይወጡ ዘንድ ለመኗቸው ይላል። ከወህኒም አውጥተው ወጥተው ወደ ሊዲያ ቤት ገቡ፣ ወንድሞችንም ባዩ ጊዜ አጽናኗቸው ይላል። ስለ ፊልጵስዩስ ሰዎች አንድ የሚነግረን ነገር አለ። የታሪክ አዋቂዎች እንደሚነግሩን የዚህ ከተማ ነዋሪዎች ከሮም መንግስት የተለየ መብትና ጥቅማ ጥቅም የሚያገኙ፣ ሮማውያን ድሮ ከግሪኮች ጋር በነበራቸው ጦርነት ባደረጉት የጦር አስተዋጽኦ፣ የጀግንነት፣ የጦር ቬተራንስ ልዩ ጥቅማ ጥቅም የሚያገኙ፣ ከመንግስት ታክስ ነፃ የሆኑ፣ ልዩ የሮሜ ዜግነት ያገኙ፣ በጣም በሮማዊነታቸው የሚኮሩ፣ ጥቅ ያሉ፣ ስለ ሮማዊነታቸው በመመጻደቅ የሚናገሩ ሰዎች እንደሆኑ፣ ይሄ ሰልፍ ሳቲስፋይድ የሆኑ ነዋሪዎች እንደሆኑ እና ይሄ ቅኝ ግዛት የሚለው ቃል ራሱ ብቸኛ ቃል አዲስ ኪዳን ላይ ያለ ቃል ነውና ልዩ የሆነች የሮማ ግዛት ለነኚህ ለቀድሞ የጦር ጀነራሎች ባደረጉት ታሪክና አስተዋጽኦ በልዩ እንክብካቤ የሚታዩ ዜጎች እንደሆኑ ታሪክ ይነግረናልና ለዚህም ይመስላል ጳውሎስ ፊልጵስዩስ መልእክት ላይ ሲጽፍ እኛ አገራችን በሰማይ ነው ይላቸዋል።
በሮማ ዜግነታቸውና ከሮም መንግስት በሚያገኙት ይሄ መብት ፕሪቪሌጅ በጣም ይመኩ ስለነበረ ፊልጵስዩስ ምዕራፍ 3 ላይ ልውሰዳችሁ። ትርጉም የሚሰጣችሁ የዛ ጊዜ ነው ይሄ ሐሳብ። ፊልጵስዩስ 3:20 ላይ እንደዚህ ይላል፣ እኛ አገራችን በሰማይ ነው፣ ከዚያም ደግሞ የሚመጣ መድኃኒትን እርሱም ጌታን ኢየሱስ ክርስቶስን እንጠባበቃለን ይላል። በሮማ ዜጋነታቸውና ከሮም መንግስት በሚያገኙት ጥቅም ደስተኞች የሆኑ የሚኮሩ የሚመጻደቁ ዜጎች ናቸውና ጳውሎስ ሰማያዊ ዜግነትን ሲያሳያቸው እንመለከታለን። እንግዲህ ፊልጵስዩስ ሰዎች ለነኚህ ሰዎች ነው ራስን ባዶ ስለማድረግ የሚነግራቸው። ብሔራዊነት፣ ናሽናሊቲ፣ ሲቲዝንሺፕ ይሄ ያላቸው ነገር የሚያኮራቸው በራሳቸው እጅግ በጣም የሚኮሩ ናቸው ፊልጵስዩሳውያን። ስለዚህ ይሄ ደብዳቤ እዚህ ከተማ ለሚኖሩ እንደዚህ አይነት ስነ ልቦና ላላቸው ሰዎች የተጻፈ ደብዳቤ ነው። እንደ ከተማ ማለት ነው፣ እንደ ነዋሪ። ቤተክርስቲያኗን ደግሞ እንድንመለከታት ፈልጋለሁ። ምክንያቱም ለኛም አሁንም በዚህ ዘመንም ትልቅ ፋይዳ ስላለው ነው ይሄንም ነግራችሁ። የፊልጵስዩስ ቤተክርስቲያን ደግሞ ስትመለከቷት ጳውሎስ ከተከላቸው አብያተ ክርስቲያናት ከመጀመሪያው ጀምራ ስለ ወንጌል አገልግሎትና ተልእኮ አይኖቻቸው የበሩ የወንጌልን ሥራ የሚደግፉ ለጳውሎስ ልዩ ቦታ ያላቸው ጳውሎስ በሄደበት አገር ሁሉ ድጋፍና እርዳታ አገልግሎቱ እንዲቀጥል የሚሽን ተልእኮ እንዲቀጥል ሰፖርት ያደረጉ የነበሩ የሚፈለግባቸውን ሁሉ ኃላፊነት የተወጡ እጅግ በጣም ጳውሎስ የሚኮራባቸው ሰዎች እንደነበሩ ቤተክርስቲያኗን ትመለከታላችሁ። ኢቭን ቤተክርስቲያን ውስጥ ችግር ራሱ ብዙ የሚነሱ ችግሮች የሉም። ምናልባትም ከሚነሳው ችግር አሁን ጳውሎስ በድብቅ ከሚነካው ከዚህ ችግር በስተቀር ይሄ ባዶነት የተነሳው እዛ ጋ ነው። ለምሳሌ አንዳንድ ጥቅሶችን ባሳያችሁ በጣም ደስ ይለኛል። እቺ ቤተክርስቲያን በጣም ከጳውሎስ ጋር እጅግ የተቆራኘች ነች። በጳውሎስ ሕይወት ውስጥ ልዩ ቦታ አላት። ሰፖርት ያረጉታል፣ ይደግፉታል፣ ይጸልዩለታል፣ አብረው ናቸው ያሉት። ማለት አንድ ቤተክርስቲያን ጥሩ ብትሆን ምን ትመስላለች ከተባለ ፊልጵስዩስን ትመስላለች። በቃ እቺ ቤተክርስቲያን ጥሩ ሆናለች እግዚአብሔር ይመስገን ከተባለ ማን ትመስላለች? ፊልጵስዩስን ትመስላለች። በቃ የበቃት አይነት ቤተክርስቲያን ነች። ማለት ስሞል ቸርች ልትሆን ትችላለች፣ ትልቅ ሜጋ ቸርች ላትሆን ትችላለች። ግን እንደ ቤተክርስቲያን ግን እጅግ በጣም ሰላሟ የበዛ ጥሩ የምትባል ቤተክርስቲያን እንደሆነች እንመለከታለን። ከጳውሎስ ንግግሮች አንዱን እንመልከት። ፊልጵስዩስ ምዕራፍ 1 ቁጥር 3 ላይ እንዴት አድርጎ ደብዳቤውን እንደሚያስተዋውቃቸው ተመልከቱት። ምዕራፍ 1 ቁጥር 3 ሁልጊዜ ይላል፣ ሁልጊዜ በጸሎቴ ሁሉ ይላል፣ ስለ እናንተ ሁሉ በደስታ እየጸለይኩ ከፊተኛው ይልቅ እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ይላል። ያቋረጡበት ጊዜ የለም። በእግዚአብሔር ሥራ ውስጥ ያልተሳተፉበት ጊዜ የለም። ሁሌ ወንጌል በተሰበከበት ቦታ አሉ። ገርማችኋል። ለእንደዚህም አይነት ለካ ክርስቲያን ወይም አገልጋይ የሚነገር የእግዚአብሔር ቃል አለ። ቅድም ያልኳችሁ ሐሳብ። ስለዚህ እንደዚህ ይላል ቀጥሎ፣ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ ይላል። ሁሉ የሚል ቃል ወደ 4 ጊዜ ይደጋገም። ስለ ሁላችሁ ባሰብኩ ጊዜ ሁሉ ስጸልይ በጸሎቴ ሁሉ in all my prayers ይላል። እናንተ ውስጤ አላችሁ። ለምን? ከመጀመሪያ ጀምሮ በእግዚአብሔር ሥራ ውስጥ ያልተሳተፋችሁበት ጊዜ የለም ይላቸዋል። ቁጥር 6 ላይ በእናንተ መልካም ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ይላቸዋል። ይሄ የሚያሳየን ቤተክርስቲያኗ ለወንጌል ያላትን መሰጠት፣ ለጳውሎስ ያላትን መሰጠት። ምናልባትም እንደነዚህ አይነት ቤተክርስቲያኖች ባይኖሩ ኖሮ ወንጌል በመጀመሪያው ምዕተ ዓመት እንደሚገባ ባልተስፋፋ ነበር ተብሎ ይታሰባል። ምዕራፍ 4 ደግሞ ደብዳቤውን ሲዘጋ እንዴት እንደሚገልጣቸው ተመልከቱ። የፊልጵስዩስን አማኞች ዜጎቹን አይደለም አሁን የምናወራው ስለ አማኞች ነው። ምዕራፍ 4 ላይ
ቁጥር 1 ላይና ደግሞ ዝቅ ብለን 15 ላይ ቁጥር እንድናነብ ፈልጋለሁ። 4:1 እንደዚህ ይላል። ፊልጵስዩስ 4:1 እንደዚህ ይላል። ስለዚህ ይላል የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ ወዳጆች ሆይ ይላል። የፍቅር ደብዳቤ የሚመስል ነው። ተመልከቱ የሚገልጣቸውን ቃል የምወዳችሁ የምናፍቃችሁ ደስታዬና አክሊሌ ይላቸዋል። ይሄ በጳውሎስ ሕይወት ውስጥ አገልግሎት ውስጥ የነበራቸውን ቦታ ያሳያል። ቁጥር 15 ላይ ዝቅ ብላችሁ ስታነቡ እንደዚህ ይላል። የፊልጵስዩስ ሰዎች ሆይ ወንጌል መጀመሪያ ሲሰበክ ከመቄዶንያ በወጣው ጊዜ ከነሱ ከተማ በወጣ ጊዜ ከእናንተ ብቻ በቀር ተመልከቱ፣ ከእናንተ ብቻ በቀር ሌላ ቤተ ክርስቲያን በመስጠትና በመቀበል ስሌት ከኔ ጋራ እንዳልተካፈለች እናንተ ታውቃላችሁ ይላል። ዘ ኦንሊ ቸርች። በነገራችን ላይ ልንገራችሁ ምን ማለት እንደሆነ። አያት ሙሉ ወንጌሎች ለአገልጋዮቻችሁ የቱንም ያህል እንክብካቤ ብታደርጉ ለአገልጋዮቻችሁ እንክብካቤ ብታደርጉ የፊልጵስዩስ ሰዎች ይበልጧችኋል። ለምን መሰላችሁ? እነሱ እንክብካቤ የሚያደርጉት ሌላ ቤተ ክርስቲያንን ለሚያገለግል አገልጋይ ነው። ማለት ይሄ ኤክስትራ ማይል የሚባለው እዛ ጎረቤት ለሚሰብከው አገልጋይ ሌላ ሀገር። በነገራችን ላይ ቤተ ክርስቲያን አድጋ ምን መሰላችሁ የምትሆነው? ሚሽነሪ ነው የምትሆነው። ወንጌል ላልሰማ ህዝብ ወንጌል እንዲሰበክ ኢንቨስትመንቷን ትራንስፖርት ታደርገዋለች፣ ታወጣዋለች፣ ትልከዋለች። የፊልጵስዩስ ሰዎች ይሄንን ሁለተኛ ማይል ነው የሄዱት። ከዚህ በፊት ስለ መስጠት ስናገር እዚህ ቤተክርስቲያን ተናግሬያለሁ። ስለምናገለግልበትና ስለምናመልክበት ህንፃ የምናዋጣው ወጪ ገንዘብ እጅግ የከበረ ነው። ግን ከክርስቲያን ከዚህም በላይ ይጠበቃል። ሌላ ቦታ ሄዶ ስለማናቃቸው ሌላ ዓለም ላይ ያሉ ሰዎች ወንጌል እንዲሰሙ ይቺ ቤተክርስቲያን፣ ይሄ ነው ኤክስትራ ማይል፣ ሁለተኛው ርቀት የሚባለው ይሄ ነው። ይቺ ቤተክርስቲያን ይላል ተመልከቱት ቁጥር 15 ላይ የፊልጵስዩስ ሰዎች ሆይ ወንጌል በመጀመሪያ ሲሰበክ ከመቄዶንያ በወጣው ጊዜ ከናንተ ብቻ በቀር ሌላ ቤተ ክርስቲያን በመስጠትና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። ሌላ ቤተ ክርስቲያን እንዳገለግል ለቆሮንቶስም ሰዎች ነግሯቸዋል። እናንተን ሳገለግል የመቄዶንያ አብያተ ክርስቲያናት ቀለቤን ይሰጡኝ ነበረ ብሏቸዋል። መስጠት የገባቸው፣ ፍቅር የገባቸው፣ አገልግሎት የገባቸው የምትገርም አይነት ቤተክርስቲያን እንደሆነች እንደ ቤተክርስቲያን ትመለከት። ባይዘው ደግነት ይሄ ነው። ለሚወዱን ለምናቃቸው ፊታችን ላሉ ማድረግ ሳይሆን ለማናቃቸው፣ ለማንወዳቸው፣ ሩቅም ላሉ ጌታ ስሙ የተባረከ ይሁን። ቁጥር 16 እንደዚህ ይላል። በተሰሎንቄ እንኳን ሳለሁ አንድ ጊዜና ሁለት ጊዜ ይላል። አንድ ጊዜና ሁለት ጊዜ ያስፈለገኝን ሰዳችሁኝ ነበርና ስሌታችሁንና በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም። ምንድነው እያላቸው ያለው? የፊልጵስዩስ ሰዎች ልምዳቸው የሚያሳየን እጅግ ለአገልግሎት የተሰጡ በጳውሎስ ሕይወት ውስጥ ልዩ ቦታ ያላቸው እጅግ በጣም የጌታን ስራ በመስራት ኮሚትድ የሆኑ ሰዎች ናቸው። ታዲያ ለእነኚህ ሰዎች ምን ሆኑ ነው የሚላቸው? ምንድነው የሚጠበቀው ከነዚህ ሰዎች? ራስንስ ባዶ ያደረገው ክርስቶስ መነሳቱ ምንድነው ፋይዳው? እዚህ ጋር ይሄንን እንድናይ ነው ፈለኩት። የፊልጵስዩስን ሰዎች ከተማውን አይተናል። ሮማውያኖች በዜግነታቸው የሚኩራሩ፣ ከመንግስት በሚያገኙት ፕሪቪሌጅ ዜግነት የሚኮሩ ደስተኞች፣ በጣም ጥቅ ያለ ኮንፊደንስ ስነ ልቦና ያላቸው እኛ የሮሜ ሰዎች የሚሉ ዜግነታችን በምንድን ነው ይላቸዋል? በሰማይ ነው። our citizenship in heaven ይላቸዋል። እዚህ ጋር ደግሞ ምን ይነግራቸዋል? ራስን ባዶ ስለማድረግ።
ዛሬ እንድናይ የፈለኩት ይሄንን ሐሳብ ነው። ለጤናማ ክርስቲያናዊ ሕይወትና እርስ በርስ ግንኙነት ኢየሱስ ክርስቶስ ራሱን ባዶ ያደረገበት ያ ክስተት እጅግ በጣም አስፈላጊና እጅግ በጣም ሰው ሁሉ ሊከተለው የሚገባ ክርስቲያናዊ መርህ እንደሆነ እንድናይ ነው የምፈልገው። በመጀመሪያ ደረጃ አንድ እንድናሰምርበት የሚያስፈልግ እውነት አለ። ለጤናማ ክርስቲያናዊ ሕይወት ኢየሱስ ክርስቶስን እንደ አዳኝ አድርጎ መቀበል ብቻ ሳይሆን እንደ ምሳሌ አድርጎ መከተል አስፈላጊ ነው። ኢየሱስ ክርስቶስ አዳኜ ነው፣ ይባርከኛል፣ እንዲያረግልኛል ብሎ ኢየሱስን በአዳኝነቱ መቀበል የክርስትና አንዱ ቻፕተር ነው። ግን ሌላ አለ። ኢየሱስ ክርስቶስ ሞዴሌ ነው፣ ምሳሌ ነው ማለት ግን ሁለተኛው አስፈላጊው ነገር ነው። ስለዚህ ፊልጵስዩስ ሰዎች የሚነግራቸው እዚህ ጋር የመጀመሪያውን አይደለም፣ በክርስቶስ ስለመዳን አይደለም አሁን እየነገራቸው ያለው፣ የክርስቶስ ኢየሱስን ምን መከተል? ምሳሌ መከተል። የኢየሱስ ክርስቶስን የህይወት ፍልስፍና መከተል፣ የኢየሱስ ክርስቶስን የህይወት መስመር፣ የህይወት ጽንሰ ሐሳብ፣ እሱ የመጣበትን አመጣጥ ያንን የህይወት መርህ ማድረግን ነው እዚህ ጋር የሚያነሳው። አሁን ስለ ኢየሱስ አዳኝነት አይደለም፣ የኢየሱስን ኤግዛምፕል፣ የኢየሱስ ክርስቶስን መርህ። ጤናማ ክርስትና መሰረቱ ይሄ ነው። አንድ ሰው ኢየሱስ ክርስቶስን ባዳኝነቱ አርጎ ከተቀበለው፣ ኢየሱስ ክርስቶስን እንደ አዳኙ አርጎ ሲቀበል የዘላለም ህይወት ያገኛል። ምሳሌው አርጎ ግን መኖር ሲጀምር ጤናማ ህይወት መኖር ይጀምራል። እደግመዋለሁ። ኢየሱስ ክርስቶስን እንደ ግል መድኃኒቱና አዳኙ አድርጎ አንድ ሰው ሲቀበል የዚያ ጊዜ ከሞት ወደ ህይወት ተቀይሯል። እግዚአብሔር ይመስገን። ተቀብላችኋል ይሄንን? ታንኪዩ። የሚቀጥለው የሚገርማችሁ ኢየሱስ ክርስቶስን የህይወት ምን ሞዴል፣ ምሳሌ፣ ሴሌብሪቲ። ዛሬ ሴሌብሪቲያችን የምናደንቀው ሞዴላችን መሆን የምንፈልገው ማንን ነው ብዬ ብጠይቃችሁ ከኢየሱስ ሌላ ሰው ካላችሁ ቆም ብላችሁ አስቡ። ከኢየሱስ ሌላ ሰው ካለ ቆም ብላችሁ አስቡ። ምናልባት እዚህ መካከል ስላለ ኢምባሬስ እንዳላረገው ፈራለሁ። ልጄ ያለ እዚህ ጉባኤ ውስጥ 12ኛ ክፍል ተማሪ ሆኖ አላስፈቀድኩትም። አሁን ይሄን ስናገር 12ኛ ክፍል ተማሪ ሆኖ ተማሪዎች መጽሔት የመመረቂያ ጽሑፍ ያወጣሉ። ሲያወጡ መመረቂያ ጽሑፎቻቸው ላይ ባይዘው ባለቤቴም አለች። በዚሁ አጋጣሚ ስብከቴ በከፍተኛ ሁኔታ ሳንሱር እየተደረገ እንደሆነ እንድታቆልኝ እፈልጋለሁ። ለምናገረው ነገር በኋላ የሚጠብቀኝ ነገር አለ ልላችሁ ፈልጌ ነው። እና መጽሔቱ ላይ የሚገርማችሁ ተማሪዎች ዊሻቸውን፣ ምኞታቸውን፣ ፍላጎታቸውን ይናገራሉ። እና ጥያቄዎች አሏቸው። እና ማን ነው ሮል ሞዴልህ ወይም ማን ነው ሴሌብሪቲ የምታደንቀው? ሴሌብሪቲ ማለት ይሄ ክንዳቸው ላይ የሚነቀሱት፣ የተለያየ አካላቸው ላይ የሚነቀሱት፣ አንገታቸው ላይ የሚነቀሱት እነዚህ ባለ ቱታ ነው ታቱ ነው የሚባለው፣ ባለ ታቶቹ ማለት ነው። ባለ ታቶቹ ቱታ ነው የምለው እኔ። አንዳንዴ አይገባኝም ሲግኒፊካንሱ። እኔ የምታረጉ ሰዎች ኃጢአት ሰርታችኋል እያልኩ አይደለም፣ ይቅርታ ጋር እና እንደ ጥያቄ አለ ማን ነው ሴሌብሪቲ? መጽሔቱን ማንበብ ስጀምር ጥያቄውን አየሁና ልቤ ድም 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 አለ። ለምን? እዛ መጽሔት ላይ ማን አለ? የኔ ልጅ አለ። በጌታ በኢየሱስ ማን ብሎ ይሆን? እዚህ ጋር ነው መጋለጥ። አያችሁ? ጌታ ሆይ እኔን ብሎኝ ይሆን? በምን እድሌ? እናቱን ብሎ ይሆን? አሳየዋለሁ ብሎ ከሆነ በውስጥ ያለፈውን ሐሳብ ነው የምነግራችሁ። አሳድጌ እናቱን ሴሌብሪቲ እናቴ ነች ብሎ ከሆነ ወዮለት። ልብ አድርጉ፣ ይሄ ልጅ የራሱን ኮንቪክሽን የተናገረው። ከዛ በኋላ ግን ስሙ ዋይ ስለሆነ የሚጀምረው መግለጥ አቃተኝ። ወይ አንድ ዘፋኝ ጠርቶ ዋርዶኝ ይሆን? ምክንያቱም እዛ ጓደኞቹን ሳያቸው ያሉት አልበርት አንስታይን ይላል ምናምን ይላል፣ ዘፋኝ ጠቅሰዋል።
ሴሌብሪቲያችን ይሄ ጀግናችን ሞዴላችን ያሏቸው ሰዎች የተለያዩ ዘፋኞች፣ ሰዓሊዎች፣ ምናምኖች፣ ራፐሮች ነገሮች ስለሆኑ ዛሬ ከውርደት አውጣኝ እያልኩ በጣም በከፍተኛ ጥንቃቄ መጽሔቱን መግለጥ ጀመርኩ። ዋይ ላይ ደረስኩ። መድረስ አይቀርም። ሳይ አይኔን ማመን አልቻልኩም በድንጋጤ። አሁን ማን እንዳለ አልነግራችሁ፣ ሌላ ቀን ነው የምነግራችሁ። ሮል ሞዴልህ ማን ነው የሚለው ጂሰስ ብሏል። ቆም አልኩና አይ አልገባውም። የዋህ ስለሆነ ይሄ ልጅ የሚያወራው ነገር የገባው አይመስለኝም። ምክንያቱም በእንደዛ አይነት ፕላትፎርም ላይ የፒር ፕሬዠር አለ፣ የአቻ ግፊት አለ። ብዙ ሰዎች ክርስትናቸውን ይደብቃሉ፣ በፓብሊክ መጸለይ ይፈራሉ። ወጣት ነው፣ የ12ኛ ክፍል ተማሪ፣ 17 ዓመት ልጅ ኢየሱስ ብሎ በጣም ስለገረመኝ ቆይ እስቲ ያልኩና ለማንም አልተናገርኩም። ለብቻው ማግኘት ነበረብኝ። እንደዚህ ጂሰስ ብለሃል፣ ምክንያቱም አስበው የተናገረው ወይስ ዝም ብሎ ይሆን ብዬ አስቤ ነው። ለምን ነው ጂሰስ ያልከው ስለው የኢየሱስ ክርስቶስ ሕይወቱ በጣም እንደሚመስጠው ነገረኝ። ልጄ ዳግም እንደተወለደ የገባኝ የዛን ቀን ነው። ማለት ይሄ ልጅ በትክክል ክርስትና ገብቶታል አልኩ ለራሴ። አልዋሻችሁም፣ እኔ ብጠየቅ ጂሰስ እል ነበረ ወይ በእግዚአብሔር ፊት እውነት መናገር ስላለብኝ አልዋሽም። ዛሬ ሴሌብሪቲያችን ሮል ሞዴላችን ማን ነው ብላችሁ ማን እንደምትሉ አላቅም። እናንተ ማን ነው እስቲ ሮል ሞዴል ሴሌብሪቲ? በተለይ በአሁኑ ዘመን ያለውን ግርግር ታውቃላችሁ። ሐዋርያው ጳውሎስ ለነዚህ ሰዎች ኢየሱስ ክርስቶስ ሴሌብሪቲያቸው፣ ሮል ሞዴላቸው፣ የህይወት እሳቤያቸው የሱ የህይወት እሳቤ እንዲሆን ነው ለፊልጵስዩስ ሰዎች የሚሞግታቸው። ታዲያ ታምራት አድራጊነቱ አይደለም ኢየሱስ ክርስቶስ፣ የማስተማር ልህቀቱ አይደለም። አሁን የምናደንቀው በዚህ ዘመን እሱ አይደለም። ዋው ሲናገር፣ ዋው ሲሰብክ፣ ዋው አቋቋሙ፣ ዋው እንትኑ አነጋገሩ ነው የምንለው። ጳውሎስ የሚለው ዋው ራሱን ባዶ ማድረጉ፣ ዋው ከአብ ጋር ያለውን መተካከል ለማገልገል ራሱን ባዶ ማድረጉ፣ ዋው እቺ ዓለም ዋው የማትለውን ጳውሎስ ዋው የሱን ምሳሌ ኬኖሲስ ኢየሱስ ክርስቶስ ከአብ ጋር መተካከል ነበረው ይላል። ማለት ከስልጣን ሁሉ በላይ የሆነ ስልጣን ነው ያለው፣ ከከፍታ ሁሉ በላይ ከፍታን ያለው። ያን ከፍታ ግን ትቶ ራሱን ምን አደረገ? ባዶ። ሮል ሞዴል ለፊልጵስዩስ ሰዎች ኢየሱስ ክርስቶስ ሮል ሞዴላችሁ ይሁን። ባለፈው ሳምንት ወንጌል ላይ ስሰብክ ከኋላ ነበርኩ። ኢሳይያስ ምዕራፍ 66 ተጠቀስክና ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ እመለከታለሁ ስትል ይሄ ልጅ ሊሰብከው ነው ስብከቴን አልኩና፣ ግን ቢሰብክም ደግማለሁ አልኩኝ። ይሄን መስማት ስላለባችሁ ግን ጌታ ይባርክ። አንተ በቃሉ የሚንቀጠቀጠው ላይ አተኮርክ። ስለዚህ እኔ አንተ የተውከውን ነው ዛሬ የምሰብከው። ራስን ያው የተሞላውን አልሰው የሚናገረው ራስን ባዶ አደረገ። ይኸውላችሁ በክርስትና ህይወት ውስጥ የክርስትና ህይወት ቁልፍ እዚህ ጋር ነው ያለው። ራስን ባዶ ማድረግ፣ ያለንን ነገር እንደሌለን። ትንሽ ስለዚህ የኢየሱስ ክርስቶስ ምሳሌነት እንድናይ እፈልጋለሁ። ይሄ መንገድ የኢየሱስ መንገድ እንለዋለን። ሰው ይሄን መንገድ ለመሄድ ጣር ነው። ይሄን መንገድ ለመሄድ ከባድ ነው። ጳውሎስ ለፊልጵስዩስ ሰዎች ግን ይሄን መንገድ ሄጀዋለሁ ይላቸዋል። እነሱንም ይሄን መንገድ ሂዱ፣ ራስን ባዶ ማድረግ ይላቸዋል። ፊልጵስዩስ ማነው? ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 እንደዚህ ይላል። ኢየሱስ ራሱን ባዶ እንዳደረገ የጌታችን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም
ሲሆን እናንተ በሱ ድህነት ምን ትሆኑ ዘንድ ባለጠጎች ትሆኑ ዘንድ ስለናንተ ምን ሆነ ድሃ ሆነ። የፕሮስፐሪቲ ጎስፕል ሰባኪዎች ኢየሱስ በፊዚካል በፋይናንስ ነው ድሃ የሆነው ይሉናል። አይደለም። ኢየሱስ ክርስቶስ በፊዚካል ድህነት ብቻ አይደለም የደህየው። አሁን እዚህ ጋር ገንዘብ አለው የለም አለም ክርስቶስ እኛንም ባልጠጋ ሊያረገን ክርስቶስ የመጣው በገንዘብ አይደለም። የጥቅሱ ሐሳብ በገንዘብ አይደለም። የሰው ልጅ በኃጢአት ምክንያት ያጣው የእግዚአብሔር ጸጋ ጎሎታል። ሮሜ እንደሚነግረን ያንን የእግዚአብሔርን ጸጋ ብጽዕና ያንን ሰማያዊ ባለጠግነት ለማስመለስ ክርስቶስ ኢየሱስ ራሱን ባዶ አድርጎ ነው የመጣው። ያለውን ነገር በሙሉ ትቶ ነው ወደ ምድር የመጣው ይለናል። ለአብ ሰጥቶ ራሱን ባዶ አብ በሱ እንዲሰራ አብ በሱ እንዲጠቀም ራሱን ምን አደረገ? ባዶ። ስለዚህ አሁን እዚህ ጋር የገንዘብ ድህነት አይደለም የሚነግረን። ኢየሱስ ክርስቶስ እያለው ያለውን ትቶ መጣ። ምንድነው? ክብሩን ትቶ መጣ። ስልጣኑን ትቶ መጣ። ኃይሉን ትቶ መጣ። ከዚያስ አብ እንደፈቀደ በሱ ህይወት ውስጥ እንዲሰራ እሱ ራሱን ባዶ አደረገ ይላል። ሲወለድ ጥሩ ሆስፒታል እንዲወለድ አላስፈልገውም። በግርግም በትልቅ ከተማ ማደግ አላስፈልገውም። በቤተልሔም በትንሽ መንደር። ስለዚህ እዚህ ጋር እናንተ በሱ ድህነት ባለጠጎች ትሆኑ ዘንድ ማለት የእግዚአብሔርን በረከት የእግዚአብሔርን ህይወት እግዚአብሔር ለሰው ልጅ ያለውን ያንን ሰማያዊ ብልጽግናና ብጽዕና ወደ ሰው ለማምጣት ኢየሱስ ራሱን ባዶ አደረገ። ይሄ የአዲስ ኪዳናችን አስተምሮት ነው። በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ክርስቶስ ኢየሱስ ሊያገለግል እንደመጣ ይነግረናል። ማቴዎስ 20:28 ተመልከቱት። ማቴዎስ 20:28 እንደዚህ ይላል፣ እንዲሁ የሰው ልጅ ሊያገለግልና ነፍሱን ስለ ብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። የሉቃስ ወንጌል ምዕራፍ 6 ላይ ቁጥር 12 ላይ እንደዚህ የሚል ቃል አለ። የኢየሱስ ክርስቶስን ባዶነት፣ የኢየሱስ ክርስቶስን ዝቅ ማለት፣ የኢየሱስ ክርስቶስን ትሑትነት ነው እያየን ያለ ነው። ሉቃስ ወንጌል ምዕራፍ 6 ቁጥር 12 እንደዚህ ይላል፣ በእነዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ ይላል። ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ እንዲህ አምላክ ይጸልያል እንዴ? እስቲ አስቡት። ራሱን ባዶ ስላረገ ከራሱ ምንም ነገር ማድረግ ስለማይችል ስለማይፈልግ ይህን መንገድ ስለመረጠ አብ ፈቃዱን ሐሳቡን በሱ ውስጥ እንዲያሳልፍ ይሄን አርግ ያን አርግ እንዲለው ራሱን ባዶ አደረገ። deliberately ኢየሱስ ራሱን ባዶ አደረገ። ኬኖሲስ ማለት ይሄ ነው። ራስን ባዶ ማድረግ ይሄ ነው። የኢየሱስ መንገድ ይሄ ነው። እያለው የሌለው ሆነ። በነገራችን ላይ ሉቃስ ወንጌል ላይ የአንድ ቀን ሌሊት ጸሎት አይደለም ሐሳቡ የሚነግረን፣ የወራት ጸሎት ነው። በእነዚያ ወራት ይላል። በእነዚያ ብዙ ቀን ነው የጸለየው። ለምን? ባዶ ስለሆነ የአብን ፈቃድ ባይዘው የሚጸልዩ ሰዎች እንደነዚህ አይነት ሰዎች ናቸው። በራሳቸው ምንም ነገር ማድረግ እንደማይችሉ የሚያስቡ ሰዎች እንደዚህ ናቸው። የጸሎት ሰው የምትሆኑት ባይዘው የዚያ ጊዜ ነው። I can make it, I can do it ካላችሁ በቃ አረጋለሁ ካላችሁ መጸለይ ያስፈልጋችሁ ወደ እርምጃ ነው የምትሄዱት። በራሴ አልችልም ካላችሁ ግን እንደነ ጳውሎስ የጸሎት ሰዎች ትሆናላችሁ። የጸሎት ሰውነት ባይዘው ይሄ ነው። የጸሎት ቁመና ያለው ሰው በራሱ ምንም ነገር ማድረግ የማይችል ሰው ሁሉ ጊዜ ለጸሎት ቅድሚያ ይሰጣል። የኢየሱስ ክርስቶስ መንገድ ይሄ ነው። የዚህ መንገድ ፋይዳው ምንድነው ብላችሁ ስታስቡ እግዚአብሔር ሁሉ ጊዜ ታላቅ ስለሆነ ሙሉ ስለሆነ ለስራው ባዶ ነገርን ይመርጣል። እግዚአብሔር ለስራው ባዶነታችን ስናቀርብለት ነው እንጂ እግዚአብሔር ያለንን ነገር አለ የሚፈልገው። እግዚአብሔር ባዶነታችን ነው የሚፈልገው። የሚገርማችሁ ነገር
ሁለት ታሪኮች ማንሳት ፈልጋለሁ። እግዚአብሔር እንዴት ባዶ ነገር እንደሚመቸው እንድታዩ ፈልጋለሁ። ለጥቂት ደቂቃዎች ወደ ብሉይ ኪዳን ወስጃችሁ ልመልሳችሁ። ባዶ ነገር ለእግዚአብሔር ይመቸዋል ለስራው። የአስተሳሰብ ባዶነት፣ የአመለካከት ባዶነት። ትህትና የምንለው እሱ ነው እኮ። እያለን የለንም። የኔ የሆነ ሁሉ የኔ አይደለም፣ ራሴም ጭምር የኔ አይደለሁም፣ የሱ ነኝ። ጌታ ስሙ የተባረከው። ባዶነት ይሄ ነው። ሁለተኛ ነገሥት ምዕራፍ 2 ላይ ወስዳችኋለሁ። ሁለተኛ ነገሥት ምዕራፍ 2 ላይ ኤልሳ ከቁጥር 1 እስከ ቁጥር 37 ረጅም ታሪክ ነው። ሁለት የተለያዩ ሴቶችን ያገለግላል። ኤልሳ ከተቀባ በኋላ ወይም ደግሞ የኤልያስ መጎናጸፊያ ከወደቀበት በኋላ ሁለት ሰዎችን ወይም ደግሞ ሴቶች ወደሱ ለአገልግሎት ይመጣሉ። ይሄ ታሪክ በጣም ደስ የሚል ታሪክ ነው። ውስጡ ያለውን ሐሳብና እሱ እንድታዩት ፈልጋለሁ። ይቅርታ፣ ምዕራፍ 4 2 ላይ ነው ያልኳችሁ። ምዕራፍ 4 ከ1 እስከ 37 ድረስ አንብቡት። ግን እኔ ቁጥር 2 ላይ ያለችዋን ሴት ተመልከቷት። የመጀመሪያዋ ህይወቷ ባዶ የሆነች ሴት ነች። ህይወቷ ባዶ ታውቃላችሁ? ባዶ ምንም የሌለው ሰው። እግዚአብሔር እንደዚህ አይነት ኮንቴክስት፣ እንደዚህ አይነት አውድ ለሥራ ይመቸዋል። ጌታ ስሙ የተባረከ ይሁን። ለምን? እሱ ሙሉ ነው። ምዕራፍ 4 ቁጥር 2 እንደዚህ ይላል። ሴትዮዋ የነቢይ ሚስት ነች። ባል ሞቷል። ባለ ዕዳ መጥቶ ልጆቿን በዕዳ ሊይዝባት ሲል ወደ ኤልሳ ለጩኸት ትመጣለች። እንደዚህ ትለዋለች ቁጥር 2 ላይ። ኤልሳም ይላታል፣ አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ። ምን አለሽ? ምን ላድርግልሽ ይላትና፣ ምንድነው በቤትሽ ያለው? እግዚአብሔር የሆነ ነገር እንዲያረግበት ሊሰራበት የሚችለው ነገር የሆነ ነገር እግዚአብሔር እንደው በቤትሽ ውስጥ የሚሰራው ነገር ካለ ምን አለ በቤትሽ? እንደዚህ ሰው ገጥሟችሁ ታውቃላችሁ? እኔ ገጥሞኛ አቅም። የሴትዮዋን መልስ ስሟት። በቤትሽ ያለው ንገረኝ ሲላት አላት ይላል። እርሷም ለኔ ለባሪያህ ከዘይት ማሰሮ በቀር በቤቴ አንዳች የለኝም ትላለች። ማለት እንደዚህ ድሃ አይታችሁ ታውቃላችሁ? እንደዚህ ባዶ አይታችሁ ታውቃላችሁ? አንድ ማሰሮ ያለው ድሃ አይታችሁ ታውቃላችሁ? ሀብት ሲመዘገብ ሴትዮዋ ምንድን ነው ያላት? በቤቷ ማሰሮ ነው ያላት። በነገራችን ላይ ማሰሮው ባዶ ነው። አንዳንድ ጊዜ ስናነበው ማሰሮ ዘይት ሙሉ እንዳለው አድርገን ነው የምናነበው፣ ግን ባዶ ነው ይመስለኛል። ዘይቱ ያው አይሁዶች መጨረሻ ዘይት ለቁስል ለምናምን ስለሚጠቀሙ መጨረሻ የሚያስቀምጧት ሚኒሞ የምንላት እቺ መኪና ላይ ያለችዋ ቤንዚኑ አልቆ ሚኒሞ የሚባል ነገር፣ ከዛ በኋላ መኪናው አይነሳም፣ ዘይት ያስቀምጣሉ። የቀራት የዘይት ማሰሮ። ጋኖቹም ተሸጠዋል። በባለ ዕዳ ምክንያት ጋኖቹ ተሸጠዋል፣ ሌሎቹም ተሸጠዋል። ምንም በቃ የቀረ ዕቃ የለም። ምን ቀርቷል? ባዶ ማሰሮ። አንዳንድ ትርጉሞች ጥቂት ዘይት እንደሆነ ይናገራሉ። የተለያዩ ትርጉሞችን ስትመለከቱት ግን ብዙ ኦነስት የሆኑ ትርጉሞችን ሳያቸው ማሰሮ ባዶ ነው፣ ዘይት የለውም። እውነት ለመናገር ነብዩ እንደዚህ ይላታል። ዋው! ይሄ ለእግዚአብሔር ትልቅ ኦፖርቹኒቲ ነው። ማሰሮ ባዶ ማሰሮ አለሽ? ኦኬ፣ እንደሱ ከሆነ ይላታል። ቁጥር 3 ተመልከቱት። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ሁሉ አሁን ባዶ ማሰሮ አይደለም የሚላት፣ ባዶ ምን ጋን። እግዚአብሔርማ ባዶ ነገር ስለሚመቸው አሁን ማሰሮ አታርጊ። አሁን ስታረጊ እግዚአብሔር ለሥራ ሲጀምር ምን አምጪ? ጋኖች አምጪ። ጋን ከሰፈሩ። እኔ አላቅም፣ ሰባኪዎች አንዳንዴ በጣም እናሳምረዋለን ድራማቲክ ለማድረግ። ምናልባት ሰፈር ጉድ ሳይል አይቀርም ጋን እየተሸከሙ ልጆቹ ሲያመጡ። ይቺ ክሬዚ ሴት ምን ልታረግ ነው? ምን ተፈጥሯል ዛሬ? ጋን እየሄደች ከጎረቤቶች ጋን አምጡልኝ፣ አውሱኝ፣ መልሳለሁ፣ ግዴላችሁም መልሳለሁ፣ ግዴላችሁም እያለች ስትዋስ ሊሆን ይችላል፣ አላቅም። ግን የምትችለውን ያህል ማሰሮ ሳይሆን ምን ጋን። ለምን? እግዚአብሔር ባዶ ነገር ይመቸዋል።
እግዚአብሔር እሱ ትልቅ ስለሆነ የእግዚአብሔር ችግሩ የሙላታችን ችግር ነው። ይኸውላችሁ ባዶ ስንሆን እሱ የዛ ጊዜ ስራ የሚጀምርበት ጊዜ ነው። ባዶ ነኝ ና ስንለው ማለት ነው። ታሪኩን ታውቁታላችሁ። እዚህ ታሪክ ላይ አልቆይም። መጣችና ባይዘው የእምነት መታዘዟ ይገርማል። ምክንያቱም ወስደሽ እነዚህን ማሰሮን ምን አድርጊ ነው ያላት? ጋኖች ውስጥ ምን አድርጊ ገልብጪ ነው። ያው እምነት አንዳንድ ጊዜ ጅልነት ነው። ባዶ ነው ማሰሮ፣ ግን ልክ እንዳላት የመጀመሪያው ስታረገው ግጥም አለ፣ ሁለተኛውስ ግጥም አለ፣ ሶስተኛው አምጣ ቶሎ አምጣ ቶሎ አምጣ ቶሎ ጋን በሙሉ ሞላና እርግጠኛ ነኝ መጨረሻ ላይ ማሰሮው ሙሉ ነው የሆነው ብዬ አስባለሁ። ወይ ሙሉ ነው ወይ ባዶ ነው ተመልሶ አላውቅም። እዛ ጋር ቃሉ ምንም አይልም። ግን ቤቱን በሙሉ በዘይት ሞላው ይላል። መጣችና እንዳልከኝ አድርግ ያለው ምን ላርግ? ሂጂና ሽጪ፣ እዳሽን ክፈይ፣ የተረፈውን አንቺና ልጆችሽ ባዶ ለእግዚአብሔር ይመቸዋል። ሁለተኛዋ ሴትዮ ደግሞ በፋይናንስ ጥቅ ያለች ሁሉ ያላት ሀብታም ምን ላርግልሽ ስትባል በወገኖቼ መካከል ተቀምጫለሁ ምንም አልፈልግም የምትል ሀብታም ማለት ባለጠጋ ሴት ነች። ደግሞ ይገርመኛል። ሁለት ኤክስትሪም ሰዎች ናቸው አንዱ ምዕራፍ ላይ በእግዚአብሔር ዘንድ ለአገልግሎት የመጡት። ሁሉ አላት። ይቺኛዋ ሴትዮ ደግሞ ይቺ ሴት ስትጠየቅ ራሱ እኔ በወገኖቼ መካከል የተቀመጥኩ ስለሆንኩ ምንም አልፈልግም ትላለች። ቁጥር 8 ላይ ተመልከቱ ዝቅ ብላችሁ። ከዛ ግን አንድ ነገር አላት ይቺ ሴትዮ፣ አንድ ነገር አላት። የእግዚአብሔር ሕዝብ እግዚአብሔርን በገፋበት ዘመን፣ እስራኤል በአሊምን በተከተለ ዘመን፣ እስራኤል በሙሉ ሰሜን እስራኤል እግዚአብሔርን ትቶ የበአሊምን አምልኮት በተከተለ ዘመን፣ ነቢያቶቹ በተናቁና በተጠሉበት ዘመን፣ እግዚአብሔር በተገፋበት ዘመን እኔ የእግዚአብሔር ወገን ነኝ ያለች፣ ይችኛዋ ደግሞ መንፈሳዊ ድህነት ውስጥ ባዶነት ውስጥ ያለች የእግዚአብሔርን ነገር የምትጣማ እሷ ደግሞ ምን ታደርጋለች መሰላችሁ? ነቢያቶቹ ይገፋሉ፣ ነቢያቶቹ ይገደላሉ። ነቢያቶቹ እንደምታውቁት ስደት ላይ ነው የነበሩት። በቤቷ ሰገነት ላይ ለእግዚአብሔር ነቢያቶች ቤት ሰራች፣ የመጣ ይምጣ ብላ ማለት ነው። እቺ ደግሞ ምንድነች መሰላችሁ? በመንፈስ ድሆች የሆኑ ምንድናቸው? ብፁዓን ናቸው። ሀብታም ግን የእግዚአብሔርን ነገር የምትጣማ ሀብት አላት፣ ግን ከሀብቷ በላይ እግዚአብሔርን የምታከብር ራሷን ከእግዚአብሔር ጋር ከእግዚአብሔር ሕዝብ ጋር ከአምልኮተ እግዚአብሔር ጋር በዘመኑ እግዚአብሔር ከሚሰራው አጀንዳ ጋር የተሰለፈች ባዶ የመንፈስ ድሃ ታውቃላችሁ። እግዚአብሔር አምላክ በእነዚህ ሁለቱ ሰዎች ውስጥም ሚራክል ያደርጋል። ጠራትና ይሄን ሁሉ አደረግሽልኝ ምን ላርግልሽ ስትለው ምንም አልፈልግም አላት አለችው። ከዛስ ምን ይሻላል ባክቺ ሴትዮ ይሄን ሁሉ ያረገችው በነፃ ነው አለው። ምን ይሻላል ሲለው ግን ስሰማ ልጅ የላትም አለው። ነይ ያልፈለግሽውን የተውሽውን እንሰጥሻለን፣ የሚቀጥለው ዓመት ወንድ ልጅ ትታቅ። ለምን? እቺ ደግሞ በመንፈስ ድሃ የሆነች ነች። ምንም ነገር ጥያቄ ባይመለስም እግዚአብሔር እሱ እግዚአብሔር ነው ያለች። አያችሁ፣ ራሷን ለእግዚአብሔር የለየች የመንፈስ ድሃ፣ የውስጥ የእግዚአብሔር መንፈስ ረሃብተኛ፣ የጽድቅ ረሃብተኛ። እግዚአብሔር አምላክ ራስን ባዶ ሰዎች ሲያደርጉ፣ ራሳቸውን ለእርሱ በዚህ መልክ ሲያቀርቡ፣ በእንደነዚህ አይነት ሰዎች መገለጥ እግዚአብሔር እጅግ በጣም ደስ ይለዋል። የክርስቶስ መንገድ ይሄ መንገድ ነው። ሐዋርያው ጳውሎስ ፊልጵስዩስ ላይ ልመልሳችሁ አሁን ይሄን መንገድ አጥብቆ ይከተል እንዴት እንደነበረ ምዕራፍ 3 ላይ ይነግራቸዋል ለፊልጵስዩስ ሰዎች። ራስን ባዶ ማድረግን የኢየሱስ ክርስቶስን መንገድ ጳውሎስ የሕይወቱ መርህ አድርጎ እንዴት ይከተለው እንደነበር ይነግራቸዋል። ምዕራፍ 3 ላይ አውጡልኝና እናነባለን። ከቁጥር 1 ጀምሮ ማንበብ ትችላላችሁ፣ ግን ጥቂት ቁጥሮቹን ከ3 ጀምሬ ያነበዋለሁ። ፊልጵስዩስ ምዕራፍ 3 ራስን ባዶ ማድረግ ለፊልጵስዩስ ሰዎች እንደዚህ ይላቸዋል። ከውሾች ተጠበቁ ምናምን ይላል። ስለ ሐሰተኛ መገረዝ የሚሰብኩ ሰዎችን
ካነሳ በኋላ ቁጥር 3 እንደዚህ ይላል፣ እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም ምን የምናማረግ የምንመካ በስጋም የማንታመን። ተመልከቱ፣ ራስ ባዶ ማድረግ ትርጉሙ ይሄ ነው። እኛ በመንፈስ እግዚአብሔርን ምን የምናደርግ የምናመልክ። በመንፈስ ማምለክ ማለት አሁን ክርስቶስ በመጣበት የህይወት መስመር ውስጥ እግዚአብሔርን ማምለክ ማለት ነው። ለእግዚአብሔር ልዕልና፣ ለእግዚአብሔር ታላቅነት ራስን ሙሉ ለሙሉ ሰጥቶ ማምለክ ማለት ነው። በመንፈስ ማምለክ ማለት አይን ጨፍኖ ማምለክ አለም እዚህ ጋር። በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም ምን የምናደርግ የምንመካ፣ የጽድቅ ስራ የሌለን በስጋም የማንታመን እኛ ምንድነን? የተገረዝነን ይልና ቁጥር 4ን ተመልከቱት እንዴት ራሱን ባዶ እንዳደረገ ከቁጥር 4 ጀምሮ ይዘረዝርላቸዋል። እኔ በስጋ ደግሞ የምመካበት አለኝ ወይም ነበረኝ። ልመካብል ነበረኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ ምን አደርጋለሁ? እበልጠዋለሁ። ከሰው ሁሉ እበልጣለሁ። ልክ ክርስቶስ ከአብ ጋር መተካከል እንደነበረ ሁሉ ጳውሎስ ደግሞ በስጋ ራሱን ሲያየው እነኚህ ውሾች የሚላቸው እነኚህ ሐሰተኛ መገረዝን የሚሰብኩ ከአይሁድ ወገን የሆኑ ክርስቲያኖች አለን ከሚሉት ነገር በላይ እኔ ነበረኝ፣ እነሱ ከሚያወሩት ነገር በላይ ነበረኝ ይልና ያንን ሙላቱን ነው የሚናገረው። ተመልከቱ፣ እኔ ቁጥር 5 በስምንተኛው ቀን ምን ሆንኩ? የተገረዝኩ፣ ከእስራኤል ትውልድ ከቢንያም ወገን ከዕብራዊም ዕብራዊ ነኝ። ስለ ሕግ ብትጠይቁ ምንድን ነኝ? ፈሪሳዊ ጥቅ ያልኩ ነኝ። እኔ ስለ ሰልፍ ራይቸስነስ በራስ ጽድቅ ስለመመካት ከፈለጋችሁ ፈሪሳዊ ነኝ። ቁጥር 6 ስለ ቅንዓት ብትጠይቁ ቤተ ክርስቲያንን አሳዳጅ ነበርኩ። ማን ይደርሳል እኔ ጋር? ሰዎቹን ገድዬ ነበር። የመጀመሪያው ሰማዕት ሲሞት እዛው ነበርኩኝ። እኔ ከፈለጋችሁ ነበረኝ በስጋ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ሕግን እያንዳንዷን በመፈጸም ይገርማል። ለካ ነበረ። ለካ ጳውሎስ ሕይወት የሚገኘው ሕግን በመጠበቅ መስሎት በጣም ኤክስትሪም ለካ ሄዷል። ከዛ ጫፍ ነው የተመለሰው። ቁጥር 7 ነገር ግን ለእኔ ረብ ማትርፍ ጥቅም፣ ለእኔ ግን ረብ የነበረውን ሁሉ ስለ ክርስቶስ ምን አደርገዋለሁ? ክርስቶስ ያን መንገድ ሄዶ እንደዚህ ራሱን ባዶ ካረገ እኔም እንደሱ because of him በክርስቶስ ምክንያት እኔ ያንን አደርገዋለሁ። ለኔ ጉዳት ነው። ይሄ ትርፉ ለኔ ምንድነው? ጉዳት ነው። ስለ ክርስቶስ እንደ ጉዳት። ቁጥር 8 አዎ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ክርስቶስን አውቅ ዘንድ ስለ ጌታዬ ዕውቀት ነገር ሁሉ ሁለተኛ ጊዜ ጉዳት ኪሳራ እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለውን ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደምን እቆጥረዋለሁ? እንደ ጉድፍ። እንግሊዘኛው እንደ ፋንዲያ እንደ እዳሪ ትቼዋለሁ። እዛ ላይ መኖር አልፈልግም፣ አልመካበትም። ይሄኛው መንገድ በዛ እንድመካ ምን አያደርገኝም? አይፈቅድልኝም። እሱ እኮ ከአብ ጋር ያለውን መተካከል ምን አድርጎ ነው የመጣው? ትቶን የመጣው ራሱን ባዶ አድርጎን የመጣው። አብ ደግሞ ከዚህ የተነሳ ከፍ አድርጎታል። እኔ በዚህ መንገድ ነው መሄድ የምፈልገው። በየትኛው መንገድ ነው መሄድ የምትፈልጉት? በራስ ጽድቅ በመመጻደቅ በአለኝ ከኔ በቀር ተምሬያለሁ፣ አውቄያለሁ፣ የዚህ ዘር ነኝ፣ የዚህ ወገን ነኝ፣ የዚህ ትምህርት ቤት ምሩቅ ነኝ፣ የዚህ ቤተክርስቲያን የሚለው ነው ወይስ ኢየሱስ እርግፍ አድርጎ እንደመጣው ራሱን ባዶ አደረገ? ሐዋርያው ጳውሎስ ይሄንን መርህ ይከተለዋል በሕይወቱ። እንደ ጉድፍ እንደ ጉዳት ይላል። ሁለት ቃላቶች ነው። ጉዳት ይለዋል፣ ጉድፍ ይለዋል። ኪሳራ ይለዋል፣ እዳሪ ይለዋል። አልፈልገውም፣ አልመካበትም ማለቱ ነው። የክርስቶስ መንገድ ራስን ባዶ የማረግ መንገድ፣ ራስን ባዶ የማረግ መንገድ። ጳውሎስ ታዲያ
ለምንድን ነው ለፊልጵስዩስ ሰዎች ይሄንን ሊነግራቸው የፈለገው? ሁለት ምክንያት። ለምንድን ነው እዚህ ደብዳቤ ላይ ይሄ ሐሳብ የተነሳው? አንደኛው ቅድም የነገርኳችሁ የፊልጵስዩስ ብሔራዊ ማይንድ ሴታቸው፣ እኛ ሮማውያን፣ እኛ የሮሜ ዜግነት ያለን፣ እኛ በልዩ እንክብካቤ በሮም ግዛት ውስጥ የምንኖር ቅኝ ገዥ ግዛቶች፣ እኛ ሮማውያን የሚል ናሽናል ፕራይድ አላቸው፣ ኩራት አላቸው። አንዳንዶች እንደሚናገሩት እኛ ኢትዮጵያኖች ወደፊት መሄድ አንዱ ካላስቻለን ነገር ይሄ ነው ይላሉ። ታውቃላችሁ፣ ጥቅ ያልነን። አንድ ጓደኛዬ አንድ ጊዜ በጣም ፈገጋስ ብሎኛል። ሁለት ኢትዮጵያኖች በስደት ኬንያ ውስጥ ይኖራሉ እና ሰውየውን አሳይቶኝ ነው የሚነግረኝ። አንደኛው ጥበቃ ተቀጥሯል፣ ኬንያዊ ቤት ጥበቃ ተቀጥሯል እና አይ ቲንክ ደሞዝ አዘግይቶበታል። ልብ አድርጉ፣ ኢትዮጵያዊ ነው፣ ስደተኛ ነው፣ ኬንያ ይኖራል እና ለጓደኛው እያማ ነው የሚነግረው፣ ይቺ ባሪያ ደሞዜን ከለከለች ይለዋል። ቀጣሪውን ማለት ነው። ይቺ ባሪያ ደሞዜን አልሰጠችኝም ይለዋል። ቀጣሪውን ጌታውን ባሪያ ያለ ይጠራዋል። ይውላችሁ ኢትዮጵያ ሰው በነቦዳ መቃብር ውስጥም ገብቶ አይቀርም። ስደተኛ ነው፣ በዚህ ላይ ጥበቃ ተቀጥሯል። ግን ይቺ ባሪያ ደሞዜን ከለከለችኝ ይለዋል። እንዴ አንድ ጊዜ ይሄ ፕራይድ እኔ አድዋ ይከበር፣ እኔ በአድዋ መከበር አልጣላም ወገኖች፣ አድዋ ይከበር። ግን ለክርስትና መንገድ ጥንቃቄ ይፈልጋል። አድዋውን ተራራ ነው። ልክ ነው፣ እንደ ናሽናል ልክ ነው። ዛጋ የሆነው ታሪካዊ ነገር ታሪክ ነው። ግን ዝም ብሎ ፉከራ፣ ትላንትናን እያሰቡ ፉከራ። ኢትዮጵያኖች ነቃ እንበል። ባለፈው ሳምንት የተከፋፈልነው ይሆነው ወደ ትሁት መንፈስ ወደ ተሰበረ ዛሬ የሚሄድ ነው ምደክምላችሁ። እስቲ መለስ እንበል። ልክ ነው፣ ታሪካችን ልክ ነው፣ አድዋ ልክ ነው። ግን ትንሽ ሸብረክ እንበል ለጌታ፣ ወደ ጌታ። አይሁዶችን እስከ ዛሬ መከራ የሚያበላቸው ይኸው ችግር ነው። እነኚህ ውሾች ሐሰተኛ መገረዝ የሚሰብኩ የሚላቸው እነሱን ነው። በራሳቸው የተሞሉ ክርስቶስን መቀበል የማይፈልጉ፣ የመስቀሉን መንገድ መቀበል የማይፈልጉ። ክርስቶስን ለምንድን ነው የናቁት? ባይዘወይ ክርስቶስን ዛሬም ቢሆን ብታገኙት መንገድ ላይ የምትንቁት አይነት ሰው ነው። ሄሮድስ ብዙ ጊዜ ሊሰማው ይመኝ ነበር ይላል። አመጡት ወደ ሄሮድስ ቤተ መንግስት፣ ጥያቄ ጠየቀው ይላል። አልመለሰለትም። መጽሐፍ ቅዱስ እንደዚህ ይላል፣ ናቀው ይላል። ራሱን ባዶ አድርጓላ። ከራሱ አይናገርማ። አባቱ ነው በሱ ውስጥ የሚሰራው። ናቀው። እሱ የፈለገው እስቲ ተአምራት አድርግልኝ ብሎ ይኸውልህ ላሳይ ተአምራት እያለ ራስን ከፍ የሚያደርግ ነገር እንዲያሳየው ነው። ናቀው ይላል። ይሄ መልእክት እዚህ ጋር መነገሩ ለእንደዛ አይነት ስለ ልቦና መድኃኒት ነው። ኢትዮጵያኖች አድዋን አክብሩ፣ ሁለተኛውንም አድዋ አክብሩ። እዳሴው እግዚአብሔር ይመስገን ስለሱ በጣም ደስ ብሎኛል። ግን እንደ ክርስቲያን ግን ትህትና፣ እንደ ክርስቲያን ግን የእግዚአብሔር ጸጋ በእኛ ፍሎ ያረግ ዘንድ፣ በእኛ ያልፍ ዘንድ፣ ይሰራ ዘንድ ራስን ምን ማድረግ ይፈልጋል? ባዶ ማድረግ ይፈልጋል። ከዛኛው ጋር አይጣረስም። ያኛው ሌላ ታሪክ ነው። ያኛው ሌላ አውድ ነው። እዚህ ጋር ግን ስንመጣ ጳውሎስ እንደዚህ ነው የሚለው፣ ከክርስቶስ መስቀል በቀር ትምክህት ከኔ ይራቅ። ሌላ መመካበት ነገር የለኝም። ሁለተኛው ምክንያት እንደ ዜጎች ፊልጵስዩስ ይሄን ነገር መስማት ነበረባቸው። ራስን ባዶ፣ ሀገራችን በሰማይ ነው፣ ዜግነታችን ሰማያዊ ነው የሚለውን ነገር መያዝ አለባቸው። ዛሬ ኢትዮጵያን ክርስቲያኖች ያስፈልገናል። ሁለተኛው ግን እንደ ቤተ ክርስቲያን ይገርማችኋል፣ እርስ በርስ ለመገልገል ቅድም ስናነብ አይታችሁታል። እርስ በርስ ለመገልገል፣ እርስ በርስ አንዱ አንዱን እንዲያገለግል ካስፈለገ ይሄ አቲቲዩድ በጣም አስፈላጊ ነው። ከአቻ ራስን ዝቅ አድርጎ ማስቀመጥ፣ በአቻ መገልገል። እሱ ከአብ ጋር ምንድን ነው ይላል? መተካከል ያለው ነው ይላል። ግን ዝቅ ሲል መቀማት እንደሚገባው ነገር አልቆጠረውም። ትቶት ወረደ ይላል።
ዝቅ ማለት። አይታችሁ ከሆነ ላይ ቅድም ስናነብ መጠቅለያዬም ይሄ ስለሆነ ፊልጵስዩስ ምዕራፍ 2 እስቲ እናንብብ ደግመን። አሁን በክርስቶስ ይላል ቁጥር 1 ላይ በክርስቶስ አንዳች ምክር ቢሆን፣ የፍቅር መጽናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆን ደስታዬን ፈጽሙልኝ። ምን ማለት ነው? በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድ ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት በከንቱ ውዳሴ ምክንያት አንድ ስንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በምን ይቁጠር? ይውላችሁ በትሕትና ፍቅር ቢሆን፣ መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ የጸጋ አገልግሎት ቢሆን፣ ማንኛውም የቤተ ክርስቲያን አገልግሎት ሚኒንግ የሚኖረው ሰው ራሱን ባዶ ማድረግ በእኔ መገልገል የምትችሉት ራሳችሁን ዝቅ ማድረግ ከቻላችሁ። ጳውሎስ ወደ አቴና ሲመጣ ሐዋርያት ሥራ ምዕራፍ 17 ላይ የአቴና ፈላስፎች ይሄ ለፍላፊ ምን ሊናገር ይወዳል አሉት ይላል። ለምን? የአቴና ፈላስፎች በራሳቸው ፍልስፍና ጥቅ ያሉ ናቸው። የትምህርትን ጥግ የነኩ ናቸው። በቃ ሙሉ ናቸው። ሙሉ ለሆነ ሰው ምንም ልትሰጡት አትችሉም። ሙሉ ለሆነ ሰው ግን ባዶ ለሆነ ሰው ሁሌ የምትሰጡት ነገር አላችሁ፣ እሱም የሚቀበለው ነገር አለ። ለፊልጵስዩስ ሰዎች የሚያስፈልጋቸው ኤክስፒሪየንስ፣ ይሄ ልምድ፣ የትላንትና ስኬት ፓስት አቺቭመንትስ ከሚያመጣው ፕራይድ፣ ኩራት፣ ክብር ራሳቸውን እንዲያላቅቁ ነው። የትላንትናው የአገልግሎት ስኬት፣ የትላንትናው መንፈሳዊነት፣ የትላንትናው ድል። ለምሳሌ አንድ ምሳሌ ልንገራችሁ። ይህን ምሳሌ ሰጣጣችሁ ይሄ ሁለተኛው ሐሳብ ሞር ግልጽ የሚሆንላችሁ ይመስለኛል። ምዕራፍ 4 ላይ አንድ ጳውሎስ ለዚች ቤተክርስቲያን ካነሳው እንደ ሳይድ ቶክ አድርጎ ካነሳት ችግር አንዷ የምትባለው ችግር ይቺ ነች። ቁጥር 2 ላይ ተመልከቱት። ምዕራፍ 4 ላይ በዚች ቤተክርስቲያን ውስጥ ቀደምት የሆኑ ለወንጌል የተጋደሉ መንፈሳዊ ጃይንት የሆኑ ሁለት ሰዎች መስማማት አቅቷቸው ቤተክርስቲያን ውስጥ እንዳሉ ይናገራል። እንደዚህ ይላል ቁጥር 2 ላይ በአንድ ሐሳብ በጌታ እንዲስማሙ ኤዎድያንን እመክራለሁ፣ ሲንጥቄን እመክራለሁ። ቁጥር 3 አንተም ደግሞ በሥራዬ አብረህ የተጠመድክ እውነተኛ ሆይ እንድታግዛቸው እለምናለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌምንጦስና ከኔ ጋር አብረው ከሰሩት ከሌሎች ጋር በወንጌል ከኔ ጋር አብረው ተጋድለዋልና። ፉል ኦፍ ኤክስፒሪየንስ፣ ሪች ኤክስፒሪየንስ፣ በመንፈሳዊ እንትናቸው ኤክስፒሪየንሳቸው ሪች የሆኑ ግን መስማማት ያቃታቸው። ይኸውላችሁ በቤተ ክርስቲያን ውስጥ እየቆየን ስንሄድ ጤናማ ክርስትና ሕይወት ለመኖር የሚያስፈልገው ራስን ምን ማድረግ አለን፣ ግን የለንም። አሁንም ያስፈልገናል። ልምዱ አለን፣ ግን ልምዳችን ነገን አያሳየን፣ ዛሬን አያኖረንም። አሁንም ክርስቶስ፣ አሁንም ባዶ ማድጋ፣ አሁንም እሱ፣ አሁንም በቃሉ መንቀጥቀጥ፣ አሁን እንደተወለዱ ሕፃናት የቃሉን ወተት መመኘት፣ አሁንም ባዶ። ለምን? ይሄ መንገድ የክርስቶስ መንገድ ነው። ወደ አያት ሙሉ ወንጌል ሳመጣው ይሄንን ነው የምነግራችሁ። አንድ ቃል አለ አሁን የምንሰማው ሜጋ ቸርች የሚባል ሜጋ ቸርች። ሜጋ የግሪክ ቃል ነው። ሜጋሎስ ማለት ሁሉ በቃ ያለው ትልቅ ማለት ሜጋ። ወገኖቼ ሰሞኑን የሙሉ ወንጌል ቤተክርስቲያን ታሪክ ተጽፏልና ከ1958 እስከ 68 ዓመተ ምህረት ያለው ታሪክ ተጽፏል እና እሱን መጽሐፍ እያነበብኩ ነበር። የመጀመሪያዋን የቤት ኪራይ ለመከራየት በጌታ እንዴት መታመን እንዳስፈለጋቸው 50 ብር እግዚአብሔር እንዳረገን ያርገን ብለው በቃ የመጨረሻ እምነት ከሙታን ሞትን እንደማስነሳት ያመኑት ትልቁ እምነት ለ50 ብር ነው ያመኑት። 50 ብር በቃ ጌታ አለ እንከራይ ብለው በእምነት ተከራዩ። የ50 ብር የቤት ኪራይ። ከ50 ብር የቤት ኪራይ የጀመረች ቤተክርስቲያን ነች። ዛሬ ፕሮባብሊ በኢትዮጵያ ውስጥ እንደ ሙሉ ወንጌል አይነት ባለጠጋ ቤተክርስቲያን ያለ አይመስለኝም።
በየከተማው ተዘዋውሬ አይቻለሁ። ትልቅ አዳራሽ የሰሩት ሙሉ ወንጌሎች ናቸው። ህዝብ አላቸው። ከ10 ሚሊዮን በላይ አላቸው። ብዙ ሀብታሞች፣ ብዙ ባለጠጎች። በነገራችን ላይ ሌሎቹ ባያመሰግኑም ለነዚህ ለኢንዲፔንደንት ቸርቾችም ጎጆ መውጫ የኛው ቤተክርስቲያን ሀብታሞች ናቸው። ስሩ የጌታን ስራ እያሉ ብር የሚሰጧቸው የሙሉ ወንጌል ሰዎች ናቸው። የሚገርማቸው እነሱ በእርግጥ አያመሰግኑም። በስብከታችን ተማርከው ነው መጥቶ ያገዙን ይላሉ አይደለም። ግን በፊት ሲማሩ ወንጌል ስለገባቸው ነው እዛ እየሄዱ ብር የሚሰጡት። ግን ፍርሃቴ እንደ ፊልጵስዩስ ሰዎች ትልቅ ነን ሜጋ ነን ካልን ወዮልን። እዚህም አዳራሽ ስንገባ አሁን ተመችቶናል፣ ኤሲውን ከፍ አድርግልን፣ ሃሌሉያ በደንብ እናምልክ ካልን፣ ሙዚቃውን ከፍ አድርገው ዝቅ አድርገው ካልን፣ ህልውናውን የመንፈሱን መገኘት ከተውን ከረሳን፣ ኢየሱስ የሄደበትን ይሄን መንገድ ከተውን ወዮልን። ለምን? ራስን ባዶ ማድረግ የክርስቶስ መንገድ የምንከተለው መንገድ ነው። እግዚአብሔር ባዶነት ስለሚመቸው ባዶ ስንሆን የዛ ጊዜ እግዚአብሔር በእኛ ውስጥ ይሰራል። አንድ ታሪክ ተናግሬ ጨርሳለሁ። ብዙ ከዚህ በላይ አልሄድም። ከዓመታት በፊት ኢትዮጵያ ውስጥ አንዲት አካል ጉዳተኛ መታ ነበር፣ ጃኒ ኤሪክሰን የምትባል። ስንቶች የዚችን ሴትዮ ታሪክ እንደምታውቁ አላውቅም። ከአንገቷ በላይ ብቻ የምትንቀሳቀስ ሴት፣ ከአንገቷ በላይ ከዚህ በታች አካል ጉዳተኛ ዊልቸርድ ነች። ጃኒ ኤሪክሰን መጽሐፍ ተጽፏል፣ ብዙ መጽሐፍ ጽፋለች፣ ታሪክ ተጽፏል በሷ ላይ። አሜሪካዊት ነች እና አንድ ወቅት ላይ ጃኒ ኤሪክሰን ኢትዮጵያ ውስጥ በገባች ጊዜ አይ ቲንክ የኢትዮጵያ አካል ጉዳተኞች ማህበር መሰለኝ የጋበዛት እዚህ እርዳታ እንድታቀርብ ነው። እና የሚዲያ ሰዎች ተጠርተው የጋዜጣዊ መግለጫ ትሰጣለች ተብሎ ሂልተን ሆቴል ስብሰባ ተጠርቶ እንደ አጋጣሚ እዛ ተገኝቼ ነበር። እኔ የተገኘሁት በስተትም ነው ያለ ስተትም ነው። የምላት መጽሔት የሚባል መጽሔት ነበር የዛ ጊዜ በሙሉ ወንጌል ቤተክርስቲያን የሚታተምና ዋና አዘጋጅ የሚል ስሜን እዛ ጋር ስላዩ የመጽሔቱ ባለቤት ነው ብለው ነው መሰለኝ ብቻ ደውለው ጠሩኝ። እግዚአብሔር ያንን እንድሰማ አደረገኝ። ጃኒ ኤሪክሰን ጋዜጠኞች ተሰብስበው ያው ሴኩላር ጋዜጠኞች ተሰብስበው በዊልቸር እየተገፋች መጣች። የዛ ጊዜ 53 ዓመቷ ነው ስትናገር እና ገብታ በዊልቸር ነው ከዚህ በላይ ብቻ የምትንቀሳቀሰው። ከዚህ በላይ ብቻ የሚንቀሳቀስ ታውቃላችሁ? 26 መጽሐፍ ጽፋለች በጥርሷ የሚሰራው ይሄ ብቻ ስለሆነ በጥርሷ ነው የምትጽፈው። 26 ከሳለቻቸው ስዕሎቿ መካከል አዋርድ ተሸላሚ ስዕሎች አሏት። በጥርሷ የሳለቻቸው ስዕሎች ማለት አልጋ ተሰርቶላት እንዲተኝታ ነው የምትስለው ወይም ደግሞ እንዲተኝታ ነው የምትስለው። ጥርሷን አስለምዳ ማለት። እኔ እዛን ቀን በህይወቴ ውስጥ የገባብኝ መንፈሳዊ እልህ እንዳይመስላችሁ። ሰው በጥርሱ እንደዚህ መሆን ይችላል? 10 ጣቶችን ምን አድርጌባቸዋለሁ? እግሮችን ምን አድርጌባቸዋለሁ? የዛን ቀን ሰማይ ምድሩን ያዞረችብኝ ሰዓት ብቻ ገባችና ስለ ስራዋ ስለ ስኬቷ አሜሪካን ሀገር መንግስት ለአካል ጉዳተኞች የሚመች መንገድ እንዲሰራ አውቶቡሶች የአካል ጉዳተኞች እንዲሳፈሩ እንትናቸው እንዲያስተካክሉ እንዴት ካምፔን እንዳደረገች ብዙ ነገር ስለሷ ተነገረና እሱን ታሪክ ተዋለው። መጨረሻ ላይ ግን አንድ ነገር ተናገረች። አፋችን ከፍተን ስናዳምጣት ከቆየን በኋላ ድንገት ነው አሁን እንዲህ ስነግራችሁ የህይወቴን ስኬት ስነግራችሁ አለች። ምንድነው what is the secret? ሚስጥሯ ምንድነው እቺ ሴትዮ ትሉ ይሆናል አለች። ሁላችሁም በዚህ ሰዓት እያሰባችሁ ሊሆን ይችላል አለች። ይህ ሴትዮ ሚስጥር ምን ይሆን? ሚስጥሬም እንደው ልንገራችሁ የህይወቴ ሚስጥር አለቻቸው። አንድ ሚስጥር ነው ያለኝ አለቻቸው። አፋችን ከፍተን ስንጠብቅ it is Jesus አለች። ይሄንን ነው ያለችው። እኔ አለች ጥርሴን መቦረሽ አልችልም አለች። ይሄ ባለቤቴ ከሱ ጋራ 26 ዓመት በጋብቻ አብረን ኖር። ሸበላ ይመስላል ባሏ። ይገርማቸዋል። እዚህ ስንት እግር ያለው ሁሉ ባል አላገኘም። እሷ ዊልቸር ላይ ቁጭ ብላ ያን የመሰለ ባል ማግኘቷ ራሱ አስገርሞኛል። እኔ መንፈሳዊ ነገር በጣም ነው የዛን ቀን የተማርኩት። እኔ ጳውሎስን ያየሁት ነው የመሰለኝ። ከዛ የጳውሎስን ጥቅሶች አመጣቻቸው። ጠዋት ከእንቅልፌ ስነሳ አለች
ባለቤቴ መጥቶ ጥርሴን ሳይቦርሽልኝ አለች፣ ጸጉሬን ሳያበጥርልኝ አለች፣ እኔ በመንፈስ ቅዱስ ሆኜ ቤቱ በመንፈስ ቅዱስ ኤሌክትሪፋይድ ሆኖ ጠብቀዋለሁ ባለቤቴን አለች። እኔ ማለት ባዶ ነኝ አለች። እናንተ ሙስሊም ወንድሞቼ እዚህ ካላችሁ ዛሬ ይሄንን ኢየሱስን ተቀበሉት ብላ ግጥም አደረገችው ማለት ነው። ወንጌሉን ሰበክ። እኔ እየሰማው እያለ ትንሽ ብትቀጥል ዋይ ይል ነበር ከኋላ አጋንንት። በቃ ክፍሉ ተወጠረ። ጂሰስ ደጋግማ ጂሰስ የህይወቴ ሚስጥር ኢየሱስ ነው። እኔ አካሌ የማይሰራ ኢየሱስ ግን በእኔ ውስጥ የሚሰራ ሰው ነኝ አለቻቸው። ባዶነት የዛን ቀንም ገባኝ። ጳውሎስ ኃይሌ በድካም ይገለጣል፣ ጸጋዬ ይበቃሃልና ኃይሌ በድካም ይገለጣል፣ ስደክም የዛን ጊዜ ኃይለኛ ነኝ ያለው ጃን ኤሪክሰን ስትናገር ነው የሰማሁት የገባኝ። ኮሜንተሪ ሳነብ ጥቅሱን ሳጠና ሳይሆን የዛን ቀን እሷ ስትናገር ነው። ለካ እግዚአብሔር በድካማችን ውስጥ ይሰራል። ስላለን ነገሮች እግዚአብሔር ይመስገን። በእኛ ስላለው እግዚአብሔር ስለሰጠን ትምህርት ዕውቀት በቃ ስለሰጠን ነገር እግዚአብሔር ይመስገን። ግን አንመካባቸውም። ኢየሱስ ሁሉን ትቶ እንደመጣ ለማገልገል ራሱን ባዶ እንዳደረገ ዛሬ ያሉን ነገሮች የሉንም። እነሱ ላይ አንታመንም። የምንታመነው ግን ጌታ ላይ ነው። የዛን ጊዜ እርስ በርስ በፍቅር መጽናናት፣ በጸጋ መገልገል፣ የቤተ ክርስቲያን ሕይወት እናንተ ፊት ያላችሁ አገልጋዮች ባዶ ስንሆን ይገርማችኋል፣ የእግዚአብሔር ነገር ይሞላናል። ባዶ ስንሆን ዕውቀታችን ግን ሲቀድም፣ በዕውቀት መመካት ስንጀምር ግን የሱ ነገር መራቅ ይጀምራል። ሱነማይቱም ትሁን የነቢያቱ ሚስት እግዚአብሔርን ባዶ ሰዎች ሲሆኑ እግዚአብሔር በእነኛ ሰዎች ሕይወት ውስጥ ለመስራት ይመቸዋል። እግዚአብሔር አምላክ የሰማነውን ቃል ይባርክ። እንጸልያለን። ክብር ለእግዚአብሔር ይሁን። ባዶ